ወይ ደግሞ እንደዚህ አይነት ጭቆና የምታደርስብኝ ከሆነ የሴቶች መብት ይዤ ነው የምናገረው። እንዳትነካኝ፣ እንዳትጠጋኝ። ቤብ ሊፕስቲክ አንተ ላይ ነው የሆነ ያለው። ኦ ማይ ጋድ ምስተሪ ኦ ማይ ጋድ እኔ ድንች ልበላ ድንች እዚህ ፋፍ ጥፍሬ ተሰርቻለሁ ሳልነግርህ ጥፍሬ የወጣበትን ብር ስላላወቅህ ነው እንጂ የወጣበትን ብር ብታውቅ ኖሮ አንተ ነበርክ ምግብ የምታበስለው እንጂ ወይኔ ኦ ማይ ጋድ ወይኔ ጉዴ ወይኔ የሆንክ ያለው እኮ ነገርሽ ነው ስታይኪ አትከኝ don't touch me አው don't touch me ያ ሰባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ሄይ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ለማንኛውም ዛሬ ያው የፋፈሽ ቀን ነው። እንደምታዩኝ እንግዲህ እቺ ልጅ ምን ሆናለች ምናምን ነገር እንድትሉኝ አልፈልግም። ታውቃላችሁ ምንም እኔ የሆንኩት ነገር የለውም። አልጠጣውም፣ ምን አላልኩኝም። ገና ሁላ ወደ ፕሮግራም መሄዴ ነው። ገና ልሄድ ነው እንጂ ተመልሼ እንኳን ቢሆን ምን ነክቷት ነው ልትሉ ትችላላችሁ። ያው እንግዲህ አለባበሴንም ምናምን ነገር አይታችሁ እንዳትደመሙብኝ ለማለት ፈልጌ ነው። እንደምታዩት ነው እንግዲህ ያው ፋፍሽ ግዴታ ነው። አንዳንዴ በጣም ማለት ከወንዶች ራስን ማራቅ፣ ለራስ ጊዜ መስጠት በጣም አስፈላጊ ነገር ነው። ሁላችሁም ሴቶች በእኔ አቅም ልመክራችሁ የምችለው ነገር ያን ነው። በአጠቃላይ እራሳችሁን ከወንዶች ጠብቁ። ለማንኛውም እንደዛ ማለት ሳይሆን አንዳንዴ ወንዶችን ማቃጠል ማንገብገብ ያስፈልጋል። የትም ከቤት እኮ የሚሄድበት ቦታ እኮ የለም። ምንም እኮ የሚሄድበት ቦታ የለም ከትምህርት ቤት ውጭ። ከማንም ሰው ጋር እንደዚህ የሆነ ቦታ ሊሄድ ምናምን ብዬ ማቅሰው አይደለሁኝም። እውነት ለመናገር ባህሪን በደንብ ያውቀዋል። ግን ያው ዛሬ ክላስ እንደሚሄድ ነው እንጂ የሚያውቀው ኤፍሬም ምንም የሚያውቀው ነገር የለም። ለማንኛውም እሱም ማቃጠሌ ካልቀረ ለምን እናንተንም ትንሽ ላቃጥላችሁ ብዬ እኮ ነው እንደዚህ ሙልቅቅ የምልባችሁ እንጂ ባህሪ ይሁኑ አይደለም። ያው ስላለባበሴ ምናምን እዚህ ጋር ለማውራት አይደለም የመጣሁት። ብዙ ወጪ ያወጣሁባቸው ነገሮች አሉ። እርግጠኛ ነኝ እቺን ቦርሳ የማታውቋት የለም ብዬ ተስፋ አደርጋለሁኝ። እንደምታዩት ናት። ይሄ በወርቅ ነው የተሰራው። ይሄ ወርቅ ነው፣ ዝም ብላችሁ እንዳታዩት። በዚህ በኩል ያለው ደግሞ ዳይመንድ ነው። ዳይመንድ እርግጠኛ ነኝ ስንት እንዳወጣ እናንተ ራሱ ልታውቁ ትችላላችሁ ባልናገር። ለማንኛውም እቺን ቦርሳ ዝም ብዬ 2000 ብር ነው የሸመትኳት። 2000 ብር ነው 2000 አልኩኝ 2 ሚሊዮን ናት። ተዋረጂ ሲለኝ ለማንኛውም 2 ሚሊዮን ያወጣሁባትና ያው እኔ እዚህ ጋር ስለ ልብሴ ምናምን ነገር አውርቼ ማንም ሰው ላይ መጎረር እኔ አልፈልግም። ታውቃላችሁ ማለት እንደዚህ ሳወራ አይታችሁኝ አታውቁም። ግን ከዚህ ነው የምጀምረው። መጀመሪያማ ከዚህ ነው የምጀምረው። ወርቅ ነው ባይዛዊ ወርቅ ነው፣ ለማጋነንም አይደለም። አይ ቲንክ 10 ግራም ምናምን ይሆናል እንደዛ ነገር ነው መሰለኝ። 10 አልሞላም። እና ያው ዝም ብላችሁ አሁን ላይ አባዙት እስኪ ምቱት። 10ን በ28000 አባዙት። ኦ ማይ ጋድ 280 ምናምን ሺህ ብር ነው 10 ግራም። ኦ ማይ ጋድ። ኦኬ ቀጣይ እንግዲህ ምን ይላል? ወደዚህ ጆሮ ጌጥ ነው። ጠጋ ብለ ያዝልኝ ካሜራማን፣ ጠጋ እያያችሁልኝ ነው አይደል? ለማንኛውም ዳይመንድ ስለሆነ ፈርቻለሁኝ። የሆነ ነገር እንዳልሆን ፈርቻለሁኝ። እገታ ምናምን ለማንኛውም ከደረሰብኝ ለእናንተ ነው የምነግራችሁ።
ብቻ በአጠቃላይ እቺን ዳይመንድ ሁለቱን አይ ቲንክ 1.2 መሰለኝ ያወጣሁባት። አስቦቻ ከነዚ ቦርሳዬንና ወርቄን ዳይመንዴን ብቻ ከወሰዱብኝ ስንት ብር እነዚህ ሰዎች እንደሚያተርፉ። ለማንኛውም ካሜራማን አንተን ራስህን እየፈራሁክ ነው፣ እየተጠራጠርኩክ ነው እንዳትዘርፈኝ። ቀጣይ ወደ ልብሴ ነው የምሄደው። ልብሴ ምንም ያ ወርቅም ዳይመንድም አልተካተተበትም፣ ግን 200 ሺህ ነው የገዛኋት። ስላጠረች እንትን አትበሏት፣ አትናቋት። 200 ሺህ ነው የወጣች። አይ ቲንክ ጫሜንም እያያችሁ ነው፣ የውጭ ብራንድ ነው፣ የአሜሪካ ነው። ለማንኛውም የአሜሪካ ስሪት ነው። ጫማው ዝም ብሎ ይሄ ሂል ምናምን ሆኖ ስትሄዱበት ስብር የሚል ሂል አይደለም። እንደፈለኩ መራመድ እችላለሁኝ፣ ችግር የለብኝም። ያ ከነ ቦርሴ አንድ ላይ ስንት ሆነ? ድምሩ ለእናንተ ትቼዋለሁ። ደምሩት። ከተዘረፍኩኝ እኔ ምን እንደጎደለብኝና ምን እንትን እንዳለ እነግራችኋለሁ። ሳልነግራችሁ ጥፍሬ ጠጋር ያዝልኝ። ኦ ማይ ጋድ ጥፍሬ እንደውም ትንሽ አጣራ እያልኩኝ ነበረ። ስለ ጥፍሬ እንኳን ምንም ማውራት አልፈልግም። 10 ሺህ ብር ናት። 10 ሺህ ብር ማለት ለእኔ ለምሳ ማውጣት ናት። እንደዚህ ብለው የሚያወሩ ሰዎች ታድለው በጌታ። ያው 10 ሺህ ብር እንደነገርኳቸው ነው ለእኔ ለምሳ ኦር ለቁርስ ማውጣት ብር ናት እና ለጥፍሬ ተውቤበት ምናምን ስላገኘሁት ምንም አይ ዶንት ኬር፣ ምንም ግድ አይሰጠኝም፣ ችግር የለውም። ግን ለማንኛውም ዛሬ ይሄ ሁሉ ወጪ የወጣበት ዋነኛው ምክንያት እርግጠኛ ነኝ መናገር አይጠበቅብኝም፣ የጓደኛዬ ልደት ነውና ትንሽዬ ፓርቲ አዘጋጅተናልና ሴቶች ብቻ ነው ልንቀላቀል የምንችለው፣ ወንድ ማንንም አናስገባም። ለማንኛውም ካሜራማን አንተ እዚሁ ነው እንጂ የምትቀረው፣ ከኔ ጋር ልትሄድ አትችልም በጭራሽ ማለት ነው፣ በጭራሽ። ቢኮዝ እኛ ሴቶች ታውቃለህ የራሳችን ሙድ ውስጥ ገብተን ፈታ ማለት ምናምን ነገር እንፈልጋለን። እና እናንተ ወንዶች ደግሞ ከተከተላችሁን ያው የታወቀ ነገር ነው፣ ነፃነት ነው የምታሳጡት በአጠቃላይ። ለማንኛውም ጋይስ አላቅም፣ ኤፍሬም ሊደብረው ላይደብረው ይችላል፣ አላውቅም። እኔ ያው እንግዲህ ከደበረውም ይደብረው፣ ከኔ መዝናናት አይበልጥም። ብላችሁ የፈለኩት ነገር ወንዶችን ማንንም ማስተካከል ማለት አልፈለኩኝ። አይ ቲንክ ካሜራማን አልተመቸህም መሰለኝ፣ ቦታ ያቀማመጥ ያልተመቸህም። ኦኬ እዛ ጋር ልቀይርልህ ቦርሳዬን፣ ማንም እንዳይዘርፈኝ። ለማንኛውም ዩዥዋሊ ቤት ውስጥ ሆኜ ራሱ ነገር ያለው አንተን ራስህን አላምንህም። እዛ ጋር ብሆነስ ወይኔ ኦ ማይ ጋድ ወይኔ ጉዴ ወይኔ እግሬን ገና ሳልወጣ ወለም አለኝ። ኦ ማይ ጋድ ሽት ምን አይነት ጠረጴዛ ነው ግን? ውፋይ ወይኔ ገና ሳልወጣ ከፕሮግራሜ ለማስቀረት እኮ እኔ ተናግሬያለሁ። እኔ ከዚህ ፕሮግራም ወዴትም መቅረት አልፈልግም፣ ተናግሬያለሁ በቃ። ኦ ሽት ምን አይነት ነገር ነው ይሄ? ደግሞ ቶሎ አይመጣም እንዴ? ምን አይነት ነገር ነው? እኔ ገና ለገና እሱ እንዳይደብረው ብዬ ተናግሬ ለመውጣት ብፈልግ ይህ ጠረጴዛ ሲጀመር ከዚህ ጋር መነሳት አለበት። እኔ በሱ ምክንያት ነው እግሬ እንደዚህ እየሆነ ያለው፣ በሱ ምክንያት። ሲጀመር ወደዚህ ጋር መምጣት አልነበረብኝም። እኔ በራሴ ማለት ነው። አሁን ደግሞ ድጋሚ እንትን እንዳይለኝ እዚሁ ብቀመጥ ነበር የሚሻለኝ። እኔ ቦታውን እንትን ብዬ ንቄ ወደዛ በመሄዴ እዛ ቀላ አክሲደንት ደረሰብኝ። ምን አይነት ነገር ነው ግን? ሲጀመር ኦ ማይ ጋድ ይሄ ሀገር ለኔ እየመጣነኝ አይደለም። ብቻ በአጠቃላይ ምን ማድረግ እንዳለ እኔ ሲጀመር ይሄ ቤት ብቻ አይደለም ሀገሩ ሁላ እኔ ያልተስማማኝ ሀገሩ ሁላ ማለት ነው። ኦፍ ማነው? ሄ ራሳቸው አይገቡም እንዴ? አረ ክፍት ነው፣ ግባ። ቤቢ ነው
ሊፕስቲክ አንተ ላይ ነው የሆነ ያለው። ኦ ማይ ጋድ ሊፕስቲክን እያስለቀቅከው ነው ያለው። ሊፕስቲክን አስለቀቅከው። ኦ ማይ ጋድ ምንድን ነው የተሸከምከው? ድንች ሲጀመር ፌስታል አትያዘው አልተባለም? ምንድን ነው ይሄ? ድንች ነው ምሳሌው። ኦ ማይ ጋድ እኔ ድንች ልበላ? ድንች ምንድን ነው ያለው? ኦ ማይ ጋድ ሲጀመር እኔ ፓርቲ አለብኝ ለመሄድ የተዘጋጀው ነው ያለሁት። ማለት ምን ሆነ? አለባበስሽ ምን ሆነ? አለባበስሽ ኦኬ። ስለ ቦርሳዬስ ምንም ነገር አትልም? ሚሊዮን ስለወጣበት ቦርሳ ምንም አትልም? ድንች ይዘህ የመጣው ድንች እኔን ልበላ ነው? ሄይ አየር እንዲገባ እፈልጋለሁ። ክፍት አድርገው። አየር እንዲገባ ፈልጌ ነው። አየር እንዲገባ ፈልጋለሁ። ልታፍሪ ነው እንደ እቅድ? ኦኬ እና እኔ ታዲያ ምንድን ነው ሙያ የለሽም እያልከኝ ነው? ልወጣ ነው ማለት ምንም ማለት የለውም። መሄድባቸው ቦታዎች አሉ። ትናንትና ነግሬሃለሁ፣ ልደት እንዳለብኝ ነግሬሃለሁ። የጓደኛዬ በርዝዴይ ነው። ሰው የጓደኛዬ በርዝዴይ ላይ ደግሞ እርግጠኛ ነኝ አንተም ታውቃለህ፣ ይንከባከባታል ምናምን እንድትባል ትፈልጋለህ አይደል? መቼስ ሺቲ ለብሻ አልሄድም ፓርቲ ላይ። ታዲያ እኔ ያልንከባከብሽም እኔ እንደዛ አላልኩኝም። ይበልጥ እንደምትንከባከበኝ ላሳይልህ ነው ያልኩት። ምንድን ነው እሺ? ያለባበስ ያምራል ግን ምንድን ነው? ኦኬ ብቻዬን መውጣቴ ነው እየቆረቆረ ያለው። እንደዚህ ለብሰሽ ብቻሽ አትሄጂም። ኦኬ አንተ ከሄድክ ግን ትከተለኛለህ። አብሬሽ እሄዳለሁ። የት ነው አብረኸኝ የምትሄዳው? ያልተጠራህበት ቦታ ዘው ብለህ አትሄድ አላልኩም ከዚህ በፊት? ለማንኛውም እኔ የሚሄድበት ቦታ አለ። እኔ አንተ ድንች ለመግዛት ስትሄድ እኔ እንዳትሄድ ብዬሃለሁ ወይ? እና ታዲያ ደግሞ ድንች ይዘህ የምትመጣው እኔ ድንች ልበላ ነው? ታዲያ ምን ልትበይ ነው? ነይ በይኝ። እሺ እኔን በይኝ ነይ በይኝ ማለት አሁን እዚህ ጋር እንድትጫወት ነገርሽን አስተካኪ። ምንድን ነው ፓርቲ እንደሚሄድ ሰው ነው እየሆንክ ያለው እኮ። ነገርሽን አስተካኪ። አትገኝ። Don't touch me. Ow. Don't touch me. Yeah. Oh. Yeah. Don't touch me. Where are you go? Party. እርቦሃል? ኦኬ እኔ እንደሆንኩኝ ታውቃለህ። እንደዚህ ጥፍሬ ተሰርቻለሁ ሳልነግርህ። ጥፍሬ የወጣበትን ብር ስላላወቅህ ነው እንጂ የወጣበትን ብር ብታውቅ ኑሮ አንተ ነበርክ ምግብ የምታበስለው እንጂ አብሲ አትለኝም። ስንት ነው የተሰራሽው ጥፍርሽ? ጥፍሬ ስንት ነበር ቅድም ያልኳችሁ እናንተ? 200 ሺህ ቀሚሴ ነው። 200 ሺህ አማልቴ 10 ሺህ ነው። 200 ሺህ ቀሚሱ ነው። 200 ሺህ ብር ለጥፍር እያብ አይደለም። መድኃኒዓለም አይደለም። ቀሚስ ነው እንደዛ አልኩክ። ቀሚሱ ስንት ነው የወጣው? በቃ ሙድ ትይዝብኝ አልፈልግም። ስንት ነው ቀሚሱ የወጣው? በቃ ይፈኝ በእናትህ ሰማኝ። ሞራል ቀሚሱ ስንት ነው የወጣው? 200 ሺህ ነው የወጣው። ኦ ማይ ጋድ 200 ሺህ ርካሽ ነው። ኦ ማይ ጋድ ለእኔ ርካሽ ነው። ተነሺ ነው ልብስ ቀይሪ። ወዴት ነው ልብስ የምቀይረው? እኔ ወዴትም አልሄድም። በቃ ልቀቀኝ። እንዴ ምንም ነፃነት የሌለበት ቤት ነው ሲጀምር። እንድትነካኝ አልፈልግም። ዶንት ታች ሚ ብያለሁ አይደል? ወይስ በአማርኛ ላድርግልህ? ወይ ደግሞ እንደዚህ አይነት ጭቆና የምታደርስብኝ ከሆነ የሴቶች መብት ይዤ ነው የምናገረው። እንዳትነካኝ፣ እንዳትጠጋኝ። ከዛ ተናግረሽ ምን ይፈጠራል? ምንም
እንዳትነካኝ። እንዳትነካኝ። ሄይ እጅህን እዛ ጋር አድርግልኝ። ኧረ በመቤቴ ኧረ ሄይ አሁን አንተ እዚህ ጋር ይንገበገባለሁ ከኔ ጋር አብረህ አለመሄድ ነው እና እኔ እንደዚህ ፋ ብዬ እንትን ማለቴ አንተን በጣም እያንገበገበን ያለው። ኦኬ አንተም የወንዶች ፓሪ አዘጋጅታችሁ መሄድ ትችላላችሁ። እኔ ጋር ምንም የሚያገናኘው ነገር የለም። ወይስ ወንዶች ፓሪ ምናምን ነገር አታውቁም አይደል? እንደዛ ነው። እኛ ሴቶች ግን ያው ፈታ ምናምን ማለት ሙዳችን ነው። ለዛ ነው ቦርሳዬ ነገር ያለው አይደል? ስንት እንደገዛሁት ቦርሳዬ አብረን አይደል እንደ ገዛ ነው። ስንት ነው? ፕሮግራም አለብኝ አብረን የገዛ ነው። 4000 ብር የተገዛው አንተ 4000 ብር አይደለም 2 ሚሊዮን ነው። ሄይ በኔ ሙድ እንድትይዝ አልፈልግም። እሺ ምንድነው የምትመራጠጪው? ማለት ማርያምን አትጨመላለቂ። እዚህ ጋር ለመዋረድ ነው የኔ ቦርሳ 4000 ብር ነው የተገዛው የምትለኝ? አትጨመላለቂብኝ። ስንት እንደገዛሁት ግን ታውቀዋለህ አይደል? 2 ሚሊዮን እንደገዛው ግን ታውቃለህ። 2 ሚሊዮን እንደገዛው ንገርልኝ እንጂ ምስክር ሆነኝ። ቤቢ አትሸኝ እንጂ ሊፕስቲክ እንዳይነካክ ነው አይደል? ሊፕስቲክ እንዳይነካክ ነው አይደል? የኔ ሊፕስቲክ ነው እንደዚህ እንትን የምትለው። አንገት ግልሳንክ የት ነሽ ግን? በማርያም ፓርቲ አለብኝ። ለማንኛውም ልጅ አይ ማርያም ቁም ነገር ንገሪኝ። ምንድነው ቁም ነገር? ፓርቲ አለብኝ። በርዝዴይ የምን በርዝዴይ ጓደኛዬ ልደት ነው። ልደት ነው እና ልደት ነው ብለሽ አትናገሪኝም? እንደዚህ ብጥስጥስ አልሽብኝ እኮ በጣም ተበጣጠስሽብኝ። እኔ እርጎ ነኝ ምንድን ነኝ በጣጠሰው? እንደዚህ ልደት እኮ ልደት ልሄድ ነው ማለት እኮ ነው። እናት ፀጉርሽ ደግሞ ትንሽ ብልሽት አለ። ሄይ አሁን ፀጉር ቤት ገባና ዝም ብዬ ለፀጉሬ 100,000 ምናምን ነገር አወጣለሁኝ። ተው አትንካው። አውቃለሁኝ እንደማበላሸት ነው። እሺ የምር ቁም ነገር ይፈሽ። ኦኬ አይ ቲንክ ብሻኛኝ ግን ደስ ይለኛል። እንደው ልደት ነው እኔ ማርያም ችግር የለም እኮ እኔ ጋር መተሽ ብጥስጥስ መብቴ ነው። ሸኘኝ ወይስ መሄድ አትፈልግም? ልደት ነሽ? ያ የኔ ልደት ነው አይደል የሚመስለው? ችግር የለም። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ልደት ቤት ነሽ ግን በዛው ፀጉር ቤት ግቢ። ሌላ አለብሽ እና ቤተሰቦች ቪዲዮ እየቀረስክ ነው። እንግዲህ ዛሬ የጓደኛው ልደት ነው። እኔ ጋር ብትበጣጠስም ልደት ከሆነ ግን እንደዚህ አምባ እምር ድምቅ ጥብቅ ብለን መሄድ አለበት እና በጊዜ ተመለሽ። ልደውልልሽ ስደርሽ እኔ ሽሮ አብስዬ እበላለሁ። እሺ አረ ውጭ ብበላሽ አይበላልም። በጊዜ ተመለሽ እንዳታረፍች።